This topic is basic skills of a map reading. What's a map? A map is a two-dimensional scale representation of part or whole of the Earth's surface on a flat body such as a piece of paper, blackboard, wood or cloth. እንግዲህ ስለ ማፕ ስናነሳ ማፕ is two dimensional ነው 2D ነው 2D means ሌንግዝ እና width ያለው እንደ 3D ቁመትን በእውነተኛ መጠን የማያሳየን በስኬልድ ሪፕሬዘንቴሽን የሚወክልልን ማለት ነው። ስኬልድ ሪፕሬዘንቴሽን ማለት እውነተኛውን መሬት ላይ ያለውን ርቀት በትንሽ መጠን ኤክስፕሬስ የምናደርግበት ወይም የምንወክልበት መንገድ ነው። ለምሳሌ በአዲስ አበባ እና በሐዋሳ መካከል ያለውን ረጅም ርቀት በሴንቲሜትር የምንወክል ከሆነ ሪፕሬዘንት የምናደርግ ከሆነ ስኬልድ ሪፕሬዘንቴሽን እናደርጋለን። ይህንን ለመወከል ደግሞ ፒስ ኦፍ ፔፐር፣ ብላክቦርድ፣ ውድ ኦር ክሎዝን እነዚህን ማቴሪያሎች መጠቀም እንችላለን። Map reading encompasses a systematic identification of natural features and man-made feature. So ይሄ የካርታ ንባብ የተፈጥሮ ገጽታዎችን እና በሰው የተሰሩ ገጽታዎችን መለየትን ኢንኮምፓስ ያደርጋል ማለት ነው። ሲስቴማቲክ በሆነ ወይ ሲስቴማቲክ ሚንስ በተደራጀ እና በተወሰነ መንገድ ማለት ነው። በተወሰነ መንገድ መለየት ማለት ነው። አይደንቲፋይ የሚደረገው እንዲሁ በዘፈቀደ ሳይሆን ሲስቴማቲክ በሆነ ወይ ነው። እና ናቹራል ፊቸሮች እና ማንሜድ ፊቸሮች ማለት ነው። ናቹራል ፊቸርስ የምንላቸው ተራሮች አሉ፣ እንዲሁም እነዚህ ኮረብታማ ኮረብታዎች፣ ሸለቆዎች፣ ሪቨር፣ ኦሽን፣ ሮክስ፣ ፕሌንስ እነዚህን ይይዛሉ። እንዲሁም ማንሜድ ፊቸር ኢንክሉድ ሮድስ፣ ሬልዌይ፣ ቢልዲንግ ደም ምንላቸውን ይሸፍናሉ ማለት ነው። ሌሎችም አሉ። Also many disciplines use maps. They have a special significance for geographers as a primary tools for displaying and analyzing spatial distribution, pattern and relation. የተለያዩ ነገሮች የት እንዳሉ እንዴት እንደተሰራጩ እና እርስ በርሳቸው ምን ግንኙነት እንዳላቸው ማፖች ለጂኦግራፈርስ ይረዳሉ ማለት ነው። ማፕን የሚጠቀሙ ሌሎች የጥናት መስኮች አሉ፣ ግን እነሱ ቢኖሩም ለአንድ ጂኦግራፈርስ ግን ወሳኝ ስፔሻል የሆነ ሲግኒፊካንስ አለ፣ ልዩ ጠቀሜታ ማለት ነው። since these features cannot easily be observed and interpreted in real landscapes. በሪል ላንድስኬፕ ላይ ኦብዘርቭ ማድረግ ኢንተርፕሬት ማድረግ እንዲሁ ቀላል አይደለም ነው። ሶ እነዚህ የጂኦግራፊ ገጽታዎች በእውነተኛው መሬት ላይ ሁሉንም በቀላሉ ማየት እና መተንተን አይቻልም ነው። ኢምፖርታንስ ኦፍ ማፕስ ወደ 6 የሚጠጉ የካርታ ጠቀሜታዎች አሉ። The first one is provides the basis for making geographical details of region represented. ካርታዎች ስለ አንድ አካባቢ የጂኦግራፊ ዝርዝር መረጃን ለማግኘት መሰረት ይሆናሉ ነው። ሪፕሬዘንትድ ላደረጉት ለዛ ሪጅን ዲቴል የሆነ ኢንፎርሜሽን ይሰጡናል ነው። ለምሳሌ ሪሊፍ ሊሆን ይችላል፣ ስለ አካባቢው ሪሊፍ ማለት ነው፣ የመሬት ከፍታና ዝቅታ፣ ስለዛ አካባቢ ድሬኔጅ፣ የውሃ ፍሰት፣ ስለ ሴትልመንቱ፣ የሰዎች መኖሪያ አቀማመጥ ማለት ነው። ዲቴል የሆነ ኢንፎርሜሽን ሊሰጡን ይችላሉ። ሌላኛው maps are powerful tools for making spatial analysis of geographical facts of areas represented. so ካርታዎች የቦታዊ ትንተና ስፓሻል አናላይሲስ ለማድረግ ወሳኝ መሳሪያዎች ናቸው ማለት ነው። ስፓሻል አናላይሲስ ማለት ነገሮች የት እንዳሉ፣ ለምን በዚያ እንዳሉ እና ከሌሎች ቦታዎች ጋር ያላቸው ግንኙነትን በአጠቃላይ አናላይዝ የሚደረግበት መተንተን ማለት ነው። ለዚህ ማፖች ይጠቅማሉ ማለት ነው። So some maps are useful for giving location of geographical feature by varied method of grid reference, place naming and extra. ይህ ማለት የካርታዎች የጂኦግራፊ ገጽታዎችን ቦታን ለማወቅ ይጠቅማሉ ነው። ለምሳሌ በካርታ ላይ ኔሚንግ ኦፍ ፕሌስ ኔሚንግ የምንለው ማለት ነው። አዲስ አበባ የሚል ስም ብናይ ያንን እንግዲህ በመመልከት ቦታውን ማወቅ እንችላለን ማለት ነው። ሌላኛው maps are used on various disciplines like land use planning, military science, aviation, tourism,
ማሪን ሳይንስ፣ ፖፑሌሽን ስተዲስ፣ ኤፒዶሞሎጂ፣ ጂኦሎጂ፣ ኢኮኖሚክስ፣ ሂስትሪ፣ አርኪኦሎጂ፣ አግሪካልቸር ኤክስትራ እና በእነዚህ የጥናት መስኮች ውስጥ ላይ ትልቅ ጠቀሜታ አለው ማለት ነው። ይሄ ብቻ አይደለም፣ ሌሎችም ጭምር አሉ ማለት ነው። ሶ ነገ ላንድ ዩዝ ፕላኒንግ ላይ የሚሰራ ሰው መዘጋጃ ላይ ሊሆን ይችላል፣ ሚሊተሪ ሳይንስ ላይ የሚሰራ፣ አቪዬሽን ጋር የሚሰራ ሰው፣ ቱሪዝም ላይ፣ ማሪን ሳይንስ ላይ ወሳኝ ናቸው እነዚህ ዘርፎች ላይ ማፕ ማለት ነው። ስለዚህ ካርታዎች የጂኦግራፈርስ ብቻ አይደሉም፣ ወይም ደግሞ ጂኦግራፈርስ ብቻ የሚጠቀሙት አይደለም። ብዙ የጥናት መስኮች ላይ ጥቅም ላይ ይውላሉ። ስለዚህ መልቲ ዲሲፕሊነሪ ቱል ብንል ችግር የለውም ማለት ነው። ያ ማለት ብዙ የጥናት መስኮች የሚጠቀሙት መሳሪያ ነው እንደማለት ነው። እኛው ማፕ ሜክስ ስቶሬጅ ኦፍ ጂኦግራፊካል ዳታ ኦፍ ኤሪያስ ሪፕሬዘንትድ። ይሄ ማለት ካርታ የአንድ አካባቢ የጂኦግራፊ መረጃን ለማከማቸት ይረዳል ነው። ጂኦግራፊካል ዳታ ማለት ከቦታ ጋር የተያያዘ መረጃ ነው። ለምሳሌ ስለ ወንዞች ሊሆን ይችላል፣ የመንገዶች መረጃን፣ የከተሞችን፣ የተራራዎችን መገኛ በካርታ ላይ ሊመዘገብ ይችላል ነው። እነዚህ ነገሮች ሊይዙ ይችላሉ። የመጨረሻው maps are potentially used to assess reliable measurements of geographical features. The measurements can be of area, size, distance. ምን ማለት ነው? ካርታዎች ጂኦግራፊክ ገጽታዎችን ትክክለኛ መጠን ለመለካት ሊያግዙን ይችላሉ ነው። ለምሳሌ በታውን ኤ እና በታውን ቢ መካከል ያለውን መጠን ኤክስፕሬስ ማድረግ ብንፈልግ ማፕን በመጠቀም መግለጽ እንችላለን ነው። So this all about map importance. So ጠቅለል ስናደርግ ለአንድ የጂኦግራፊ መረጃን ለማግኘት ይጠቅማሉ ማፖች። እንዲሁም ስፓሻል አናላይሲስ ለማድረግ የቦታን መገኛ ለማወቅ በብዙ የጥናት መስኮች ላይ ለመጠቀም እንዲሁም የጂኦግራፊ መረጃን ለማከማቸት። ስድስተኛው ደግሞ ርቀትና የአካባቢን ስፋት ለመለካት ማፕ ይጠቅመናል ማለት ነው። ሶ ማፕ ዲፊኒሽኑን እና ማፕ ኢምፖርታንሱን በአንድ ሴንተንስ ኮንክሉድ ስናደርግ a map is scaled 2D representation. A map is a scaled 2D representation of the Earth's surface, and it helps us locate, understand, analyze, store, and measure geographical features. So እንደዚህ በማለት ዲፊኒሽኑንም ደግሞ ኢምፖርታንስንም አንድ ላይ መያዝ እንችላለን ማለት ነው። ሌላኛው ታይፕስ ኦፍ ማፕ ነው። በዋናነት ሁለት ታይፖች አሉ። there are many types of maps according to their purpose and function. ይሄ ማለት እንግዲህ እንደ ካርታዎቹ ዓላማና ተግባር ብዙ አይነት ካርታዎች አሉ ማለት ነው። ያ ማለት ሁሉም ካርታዎች አንድ አይነት ስራ አይሰሩም። አንዳንድ ካርታ የመሬት ገጽታን ለማሳየት ሲሆን፣ ሌላ ካርታ ደግሞ የህዝብ፣ የዝናብ፣ የሙቀት መጠንን ሊያሳየን ይችላል ማለት ነው። ስለዚህ ቶፖግራፊካል ማፕስ አር እንግዲህ ሁለት ናቸው ብለን ቶፖግራፊክ ኤንድ ስታቲካል ማፕስ ነው። ቶፖግራፊክ ማፕስ ዲፒክት ዋን ኦር ሞር ናቹራል ኤንድ ካልቸራል ፊቸር ኦፍ አን ኤሪያ። ምን ማለት ነው? የአንድ አካባቢ አንድ ወይም ከዚያ በላይ የተፈጥሮና የባህል ካልቸራል የምንለው እንግዲህ ይሄ ማን ሜድ የምንለው ነው። የሰው ሰራሽ ገጽታዎችን ዲፒክት ሊያደርግልን፣ ሊወክልልን፣ ሊያሳይልን ይችላል ማለት ነው። ቶፖግራፊካል ማፕስ የምንለው they should be small, medium or large scale depending on the size of the area represented. እንደቀረበው እንደወከለው የአካባቢ ሁኔታ ስሞል ሊሆን ይችላል፣ ሚዲየም ሊሆን ይችላል፣ ላርጅ ስኬልም ሊሆን ይችላል ማለት ነው። ስሞል ስኬል የምንለው ትልቅ የመሬት አካባቢን በትንሽ መጠን የሚያሳየን ሲሆን ነው። ለምሳሌ ዘኢትዮጵያን ሙሉ ማፕ ማለት ዘኢትዮጵያን ማፕ ብንወስድ ሙሉን ሊያሳየን ይችላል። ያንን በስሞል ልንገልጽ እንችላለን። እንዲሁም ላርጅ ስኬል የምንለው አነስተኛ አካባቢን በበለጠ ዝርዝር ሁኔታ ማየት የምንፈልግ ከሆነ ለምሳሌ የአንድን ከተማ ወይም የአንድን አካባቢ ብቻ ዝርዝር ካርታ ማለት ነው ላርጅ ስኬል የምንለው። እንዲሁም ኮንቴንት ኦፍ ቶፖግራፊካል ማፕስ ዲፔንድ ኦን ፐርፐስ ኦፍ ማፕ፣ ስኬል ኦፍ ማፕ፣ ዴት ኦፍ ኮምፕሊሽን፣ ኔቸር ኦፍ ዘ ላንድ ሪፕሬዘንትድ። ምን ማለት ነው? ይሄ የቶፖግራፊካል ማፕ ይዘቱ
በካርታው ዓላማ ላይ ይመሰረታል ነው። ለምሳሌ ለመንገድ ግንባታ የተሰራ ካርታ ለመንገድ ግንባታ የሚሆኑ አስፈላጊ የሆኑ መረጃዎችን ከሌላው በተለየ ሁኔታ ብቻውን ሊይዝልን ይችላል ነው። ስለዚህ በካርታው ዓላማ ላይ ነው የሚመሰረተው ማለት ነው። እና ምን ምን ነገሮችን ሊይዝ ይችላል? ስኬል ኦፍ ማፕ ሚንስ ቅድም እንዳልነው እንግዲህ ሰፊውን ነገር በትንሽ መጠን ኤክስፕሬስ የምናደርግበት ነው። ዴት ኦፍ ኮምፕሊሽኑ ለምሳሌ አንዳንድ አካባቢዎች በጊዜ ሂደት ሊለወጡ ይችላሉ። ሶ ዴት ኦፍ ኮምፕሊሽኑ ካርታው ፓብሊሽ የተደረገበት የተመረተበት ጊዜ ወሳኝ ነው ማለት ነው። እንዲሁም ኔቸር ኦፍ ዘ ላንድ ሪፕሬዘንትድ ያ ማለት አካባቢ ምን አይነት ኔቸር አለው ነው። አንዳንድ አካባቢዎች ተራራማ ናቸው፣ ሌሎች ሜዳማ አካባቢዎች አሉ፣ የውሃ አካባቢ ሊሆን ይችላል። እንዲህ ያሉ መረጃዎች ሊያስፈልጉ ይችላሉ። ሶ ይሄንን ሊይዝ ይገባል ነው አንዱ። ስፔሻል ፐርፐስ ኦር ስታቲስቲካል ማፕስ ይህም ማፕ እንግዲህ የምናገናኘው ጀነራሊ ሾው ዲስትሪቢዩሽን ኦፍ ዲፍረንት አስፔክትስ ቴምፕሬቸር፣ ሬንፉል፣ ሴትልመንት፣ ቬጂቴሽን ከዲስትሪቢዩሽን ጋር ነው ስፔሻል ፐርፐስ የሚገናኘው። እነዚህ ካርታዎች እንደ ሙቀት፣ ዝናብ፣ የሰዎች መኖሪያ እና እጽዋት ያሉ የተለያዩ ነገሮችን ስርጭት የሚያሳይ ካርታዎች ናቸው። ስፔሻል ፐርፐስ የምንላቸው ማፕስ ማለት ነው። ዲስትሪቢዩሽን ማለት አንድ ነገር የት እንደሆነ ወይም የት እንዳለ እና በየቦታው ምን ያህል እንደተሰራጨ ማሳየት ነው ዲስትሪቢዩሽን ሚንስ። ለምሳሌ ቴምፕሬቸር ማፕ ብንወስድ በተለያዩ አካባቢዎች ሙቀት ምን ያህል እንደሆነ ከብዙ ቦታዎች ዳታ የሚሰበስብ ብዙ ቦታዎች ላይ ያለውን ዳታ የሚያሳየን ማለት ነው። እንዲሁም ሬንፉል ማፕ ስንል ደግሞ የዝናብ መጠን በተለያዩ አካባቢዎች እንዴት እንደሚለያይ፣ ሴትልመንት ማፕ ሰዎች የት እንደሰፈሩ ሊያሳየን የሚችል፣ ቬጂቴሽን ማፕ የተለያዩ የእጽዋት አይነቶች የት እንደሚገኙ ሊያሳይ የሚችል ሊወክልን የሚችል ስፔሻል ፐርፐስ ማፕ ይባላል። ለኛው ማርጂናል ኢንፎርሜሽን ኦን ማፕስ ነው ኦር ኤሊመንት ኦፍ ማፕስ የምንለው ነው። እነዚህ በካርታ ዙሪያ ወይም ጠርዝ ላይ የሚገኙ መረጃዎች ናቸው። አንድን ካርታ በትክክል ለማንበብ እና ለመረዳት የሚያስፈልጉን በጣም አስፈላጊ የሆኑ መረጃዎች ናቸው ማለት ነው። ካርታን ብቻውን መመልከት በቂ ስለማይሆን እነዚህ ማርጂናል ኢንፎርሜሽኖች ለማወቅ የግድ አስፈላጊ ናቸው ማለት ነው። The first one is title ነው። It is the heading of the given map which tells what the map is all about ነው። ታይትል እንግዲህ የካርታው ርዕስ ነው። ካርታ በዋናነት ስለምን እንደሚያወራ የምነግረን ማለት ነው። ለምሳሌ አንድ ታይትል ብንወስድ ፖፑሌሽን ዲስትሪቢዩሽን ኦፍ ኢትዮጵያ የሚል ታይትል ብንሰጥ ይህንን ታይትል በማየት የኢትዮጵያ የህዝብን ስርጭት እንደሚያሳይ ከካርታው ታይትል መረዳት እንችላለን ነው። ዋት ኢዝ ዚስ ማፕ አባውት ነው። ካርታው በአጠቃላይ ስለምን ይናገራል የሚለውን ነው ታይትል የሚነግረን ማለት ነው። ሌላኛው ኬ ነው። It is a list of all conventional symbols and the signs shown on the map with their interpretation. የቀረበው እያንዳንዱ ሲምቦል ከትርጓሜው ጋር አብሮ የሚቀርብበት ማለት ነው ኬ የምንለው። ያ ማለት በካርታ ላይ የተጠቀሱትን ምልክቶች፣ ምሳሌዎች እያንዳንዱ ምልክት ምን እንደሚወክል የሚያብራራ ዝርዝር ማለት ነው። ኮንቬንሽናል ሲምቦልስ ሚንስ በካርታ ላይ እውነተኛውን ነገር በቀጥታ ከመሳል ይልቅ እነዚህ ማፕን ድራው የሚያደርጉ ሰዎች የሚጠቀሙት የተለመዱ ምልክቶች ናቸው። እዚህ ጋር ወሳኝ ነው ከላይ ሲምቦሎችን ማወቅ ማለት ነው። ምክንያቱም ምልክቶቹ ባይስል ከካርታ ወደ ካርታ ሊለያዩ ስለሚችሉ ማለት ነው። መያዙ ሁልጊዜ መመልከት ይገባል ማለት ነው። ጀነራሊ ምን ነው የሚነግረን what does this symbol mean ነው። ይህ ምልክት ምንን ይወክላል የሚለውን ነገር ነው የሚያሳየን ማለት ነው። ሌላኛው ስኬል ነው። ስኬል እንግዲህ በካርታ ላይ ባለው ርቀትና በመሬት ላይ ባለው እውነተኛ ርቀት መካከል ያለው ሬሾ ነው የሚነግረን። የካርታ ተጠቃሚው በመሬት ላይ ያለውን መጠን እንዲያስተውል እንዲያውቀው
የሚረዳ ማለት ነው። እና ስኬል በሶስት ወይ ኤክስፕሬስ ይደረጋል። የመጀመሪያው ሪፕሬዘንታቲቭ ፍራክሽን ነው። ሴኮንድ ዋን ኢዝ ስቴትመንት ኦር ቨርባል ስኬል ነው። እንዲሁም ሊነር ግራፊክ ስኬል ምንለው ማለት ነው። ሪፕሬዘንታቲቭ ፍራክሽን ምንለው በጥምረት ወይም በሬሾ የሚገለጽ ከሆነ ያ ማለት ለምሳሌ 1 ሬሶ ብለን ከዛ 50,000 ብንል በእነሱ በሁለት በቁጥር ኤክስፕሬስ የምናደርግ ከሆነ ሪፕሬዘንታቲቭ ፍራክሽን እንላለን። እንዲሁም ቨርባል ስኬል ኦር ስቴትመንት የምንለው ደግሞ በቃላት የሚገለጽ ከሆነ ያ ማለት 1 ሴንቲሜትር ሪፕሬዘንት 1 ኪሎ ሜትር ብለን በቃላት የገለጽ ነው ከሆነ ቨርባል ኦር ስቴትመንት እንላለን። እንዲሁም ሊነር ኦር ግራፊክ ስኬል የምንለው በመስመር ይሄ በባር በላይን የሚገለጽ ከሆነ ማለት ነው። ዘ ዌይ ኦፍ ኤክስፕሬሲንግ ስኬል ከተባለ እነዚህ ሶስቱ ናቸው ማለት ነው። ሌላኛው ኖርዝ አሮ ነው። እንግዲህ it indicates with a north direction on a map so ማፕ ላይ ሰሜናዊውን አቅጣጫ የሚነግረን ነው እና በጣም ኢምፖርታንት ነው። ቀጥሎ ያሉትን ኢስትን ዌስትን ሳውዝን ለማወቅ ወሳኝ የሆነ የካርታ ላይ መነሻ ነው ማለት ነው ኖርዝ አሮ የምንለው። እንዲሁ መርጅን is a frame of the map. It is important for showing the end of the mapped area. እንግዲህ ልክ እንደ ፎቶ ፍሬም ማለት ነው። ካርታውን ይከባል። ካርታው የሚያበቃበትን ወሰን ለማሳየት ማለት ነው። where does the mapped area end? የት ያበቃል የሚለውን ነው መርጅን የሚነግረን። date of completion ተጠቃሚው ካርታውን ሲያይ እንግዲህ የቅርብ ጊዜ አፕዴትድ ነው ኦር ደግሞ ጊዜው ያለፈበት አውትዴትድ ነው ብሎ እንዲገመግም እንዲያውቀው የሚረዳ ማለት ነው። date of completion means ሌላኛው የመጨረሻው ቶፒክ ቤዚክ ፕሪንሲፕል ኦፍ ማፕ ሪዲንግ በካርታ ንባብ ወቅት ጊዜ ልናውቃቸው ልንከተላቸው የሚገቡ መሰረታዊ የአነባብ መሪዎች ናቸው። እንግዲህ እነዚህ እንግዲህ ካርታ ሲነበብ እነዚህ ነገሮች ሊታወቁ ግድ ናቸው። In developing map reading abilities and skills, certain basic principles must be applied by the map reader to translate map symbol into landscape images. ይሄ ማለት እንግዲህ የካርታ ንባብ ችሎታና ክህሎትን ለማዳበር ካርታውን የሚያነበው ሰውዬ የተወሰኑ መሰረታዊ የሆኑ መሪዎችን መጠቀም አለበት ነው። ሶ ካርታን በትክክል ለማወቅ ምልክት ብቻውን በቂ ስለማይሆን አዲሽናሊ ማወቅ የሚያስፈልጉ ስለ አቅጣጫ፣ ስለ ቦታ ግንኙነት፣ ስለ ግሪድን ስለመጠቀም እነዚህ ነገሮች ማወቅ ግድ ያስፈልጋል ማለት ነው። ሶ የካርታ አንባቢው በካርታ ላይ ያሉ ምልክቶችን ወደ እውነተኛው የመሬት ገጽታ ምስል ወይም ላንድስኬፕ ኢሜጅስ ምንለው ማለት ነው በአእምሮ መቀየር መቻል አለበት ነው። ያ ማለት ካርታ ላይ አንድ ምልክት ስናይ ወይም ካርታ የሚያነበው ሰው ሲያይ ይህ በእውነተኛው መሬት ላይ ምንድነው ብሎ ሰውየው ማሰብ መቻል አለበት ነው። ምን ማለት ነው? ማፕ ሲምቦል ዘን ሜንታል ፒክቸር መፈጠር አለበት። ከዛ ሪል ላንድስኬፕ ላይ ያንን ያመጣዋል ማለት ነው። ማፕ ሪደርስ must have ideas about the symbol and also real world landscapes. ሶ የካርታ አንባቢዎች ስለ ካርታ ምልክቶች ግንዛቤ ሊኖራቸው ይገባል ነው። ለምን ምልክቱን ብቻ ካወቀን ግን ደግሞ እውነተኛ መሬት ላይ ያ ነገር ምን እንደሚመስል ካላወቀን ካርታውን ሙሉ በሙሉ መረዳት ስለማንችል ማለት ነው። Every map symbol must be visualized by the readers to read the map. The first symbol, okay. Every map symbol must be visualized by the reader to read the map. እንግዲህ እያንዳንዱ የካርታ ምልክት በካርታ አንባቢው በአእምሮ መታየት ኦር መሳል አለበት ነው። ቪዥዋላይዝድ ሊሆን ያስፈልጋል ነው። ያ ማለት በአእምሮ ምስል መፍጠር አለበት ነው። The first symbol introduced should be those which refers to a landscape feature of which reader already has some images. እንግዲህ የሆነ ምስል ሊኖረው ይገባል ነው። መጀመሪያ ለካርታ አንባቢ የሚያስተዋውቁት ምልክቶች አንባቢው ቀድሞ ስለሚያውቃቸውና በአእምሮ ምስል ሊፈጥርለት ወይም ደግሞ ለሚያነቡ ሰዎች ሊፈጥርላቸው ስለሚችል የመሬት ገጽታዎች
መሆን ያለባቸው አእምሮ ውስጥ ኦልሬዲ የሆነ ኢሜጅ ለመፍጠር ማለት ያ ማለት አንድ ተማሪ ለምሳሌ ወንዝ ምን እንደሆነ ቀድሞ ያውቃል። ከዚያ የወንዝ ምልክት በሚያይበት ሰዓት ማፑ ላይ በቀላሉ ከእውነተኛው ወንዝ ጋር ማያያዝ ይችላል ነው። ማፕ ሲምቦል ሹድ ቢ ኢንትሮዲውስድ አስ ኒድድ። እያንዳንዱን ምልክት ማወቅ አይጠበቅብንም። እንደ አስፈላጊው ጠቃሚ የሆኑ ምልክቶችን ነው ልናውቃቸው የሚገቡ። ሴኮንድሊ ናውሌጅ ኦፍ ዳይሬክሽን ኢዝ አን ኢምፖርታንት ፕሪንሲፕል ኢን ሪዲንግ ማፕስ። ሶ ማፕ በምናነብበት ሰዓት በካርታ ንባብ ወቅት ጊዜ ዳይሬክሽኖችን ኖርዝ፣ ሳውዝ፣ ኢስት፣ ዌስት በየትኛው ዳይሬክሽን ናቸው የሚሉ ነገሮችን ማወቅ የግድ አስፈላጊ ናቸው። ዋን ኦፍ ዘ ቤዚክ ፋንክሽን ኦፍ ማፕስ እነዚህ ለሁለት ነገሮች ይጠቅሙናል። ኦሪየንት አወር ሰልፍስ ቱ ሎኬት ፕሌስ ኦን ኤርዝ። ኦሪየንት አወር ሰልፍስ ያለንበትን ቦታ እንድናውቅ ሊሆን ይችላል። ለምሳሌ የሆነ ቦታ ሆነን ያንን ቦታ እንድናውቅ ያ ከተማ ከዚህ ቦታ ወይም ደግሞ ከዚህ እንትን የሆነ ቦታ ሜንሽን አድርገን ከዚያ በስተምስራቅ በኩል ነው የምንል ማፑ ላይ ሆነን ደግሞ ያንን ለማወቅ ይረዳናል። ኦሪየንት አወር ሰልፍስ እንድናደርግ እንዲሁም እርዝ ላይ የተለያዩ ፕሌሶችን ሎኬት እንድናገኝ ይረዱናል ማለት ነው። አንሌስ ሪደር ናውስ ዘ ቤዚክ ዳይሬክሽን ሂ ኦር ሺ ማይ ናት ዩዝ ኤ ማፕ ኤፌክቲቭሊ። ስለዚህ እነዚህን ዳይሬክሽኖች በአግባቡ አንድ ማፑን የሚያነበው ሰውዬ መጠቀም የማይችል ከሆነ ዘንድ ያንን ማፕ ኤፌክቲቭሊ ሊያነበውም ሊጠቀመውም አይችልም ነው። ቢፎር ሎኬቲንግ ፊቸርስ ዩዚንግ ኤ ማፕ north or the north arrow should be determined and the reader should have practice in finding this direction። እንግዲህ ማፕ ላይ ቅድም እንዳነሳ ነው እንግዲህ ሌላኛዎቹን ዳይሬክሽኖች ለማወቅ ወሳኝ መነሻም የሆነ ኖርዝ ነው። ስለዚህ ይሄንን ቀድሞ መለየት ይቀድማል ነው። ይህንን መለየት ብቻ ሳይሆን ሪደሩ ምን ጭምር ማድረግ አለበት? ፕራክቲስ ማድረግ ጭምር አለበት። ማፕን ይዞ ኖርዝ ዳይሬክሽን እንዴት ነው ዲተርማይን ማድረገው የሚለውን ነገር ፕራክቲስ ሊያደርግ የሚያስፈልገዋል ነው። እንግዲህ ኔክስት they should learn to read direction on a specific map, the location of features shown on the map relation to one another። እንግዲህ በካርታ ላይ ያሉ ገጽታዎችን እርስ በርሳቸው በምን አይነት ቦታዊ ግንኙነት እንዳላቸው ማወቅ ያስፈልጋል ማለት ነው። እንግዲህ ስለ ግሪድ በምናነሳበት ሰዓት ማፕስ are covered in a series of lines that make up a grid። ግሪድ ማለት እንግዲህ በካርታ ላይ የተሰለፉ ሆሪዞንታል እና ቨርቲካል የሚፈጥሩ መረቦች ወይም መስመሮች ናቸው ማለት ነው። ግሪድ ሪፈረንስ የምንለው በዚህ በግሪድ ሪፈረንስ አማካኝነት ኤግዛክት የሆነ ሎኬሽን እንድናገኝ አኪዩሬት ሎኬሽን ፒን ፖይንት የሆነውን እንድናገኝ ነው የሚረዳን ማለት ነው። እንግዲህ ቁጥሮችንም ይይዛል። the lines have a numbers accompanying them to allow you to accurately pinpoint your location on a map ነው። ይሄ ማለት እንግዲህ እነዚህ ግሪድ መስመሮች ከነሱ ጋር ቁጥሮች አብረው አሏቸው። ሰው ቁጥሮቹ በካርታው ላይ አንድ ቦታ የት እንዳለ ትክክለኛውን ቦታ ለመለየት ይረዳናል ማለት ነው። ለምሳሌ በካርታ ላይ አንድ ቦታ በአይን ብቻ በማየት እዚህ አካባቢ ነው መሀል አካባቢ ነው ከማለት ይልቅ ግሪድ ሪፈረንስ በመጠቀም በትክክል ቦታው መጠቆም እንችላለን ነው። ሶ ግሪድ ሪፈረንስ ማለት በካርታ ላይ አንድን ቦታ በትክክል ለመለየት እና ለመጠቀም ያንን ቦታ ለማግኘት የምንጠቀመው የቁጥር መገኛ ስርዓት ማለት ነው። ግሪድ ሪፈረንስ means